ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 17 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ጀመጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። የግንባር ዝርዝር መረጃዎችን ይዣለሁ። እየተደረጉ ያሉ ዘመቻዎችን በተመለከተም እንደዚሁ ከዘመቻዎቹና ከግንባር መረጃዎቹ ባሻገር አጠቃላይ ሁኔታውን በተመለከተም ጠቅለል ያለ መረጃ የሚሰጡ ናቸው። እነዚህን ትከታተላላችሁ። በተለያዩ አካባቢዎች ያሉ የአሁናዊ የግንባር ዝርዝር መረጃዎችን ለመከታተል ሁልጊዜም ቻናሉን ምርጫ ስላደረጋችሁ በእጅጉ ነው የማመሰግነው። በከተማ በተወሰደ እርምጃ የጸጥታና የመረጃ ኃላፊውን ጨምሮ የምርጥ የሚባሉ የሚሊሻ አባላት ጉዳት ደርሶባቸዋል ተብሏል። ዛሬ ማለዳ የተፈጸመ ጥቃት ነው። ከዚህ ጋር በተያያዘ ያለውን መረጃ ጨምሮ በተለያዩ አካባቢዎች ያሉ የሌሊት ዘመቻዎችን፣ የደፈጣ ጥቃቶችን፣ አጠቃላይ የግንባር ውሎ መረጃዎችን የአራት ሰዓት መረጃዎችን ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልትልኩ ትችላላችሁ። ብዙዎቻችሁ ሀሳብ አስተያየቶችን ልካችሁልኛል፣ ተመልክቻቸዋለሁ። በተለይ ሰሞኑን በዚህ በምዕራብ ወሎ ወረኢሉ አካባቢ የወጣውን እጅ ሲቆረጥ የሚያሳይ አሰቃቂ ቪዲዮ ለመመልከት እንኳ የሚከብድ ዘግናኝ ድርጊት በተመለከተ ብዙዎቻችሁ ሀሳብ አስተያየቶችን ልካችሁልኛል። ከላካችሁልኝ አስተያየቶች መካከል እንግዲህ የብልጽግና ፕሮፓጋንዳ እንዳለ ሆኖ በፋኖ በኩል እንደዚህ አይነት የሰብአዊ ድርጊቶችን እንዲሁም ደግሞ ወንጀሎችን ለመከላከል ፋኖ ወደ አንድነት መምጣቱ ይህንን ችግር ጭምር ተጠያቂነትን እስከታች ድረስ መዋቅሩን በመዘርጋት ሊያደርግ ይገባ ነበረ። ሆኖም ግን አሁንም ፋኖ ጥብቅ በሆነ ግንኙነትና አንድ ድርጅት፣ አንድ ዲሲፕሊን፣ አንድ እዝ ውስጥ ያልገቡ በፋኖ ስም የሚንቀሳቀሱ የተለያዩ ቡድኖች መኖራቸውን ተከትሎ እንደዚህ አይነት እገታዎች፣ አስገድዶ መድፈሮች፣ ግድያዎች፣ ኢሰብአዊ የአሰቃቂ ድርጊቶች በዘልማድ በሽፍታ ባህሪ በወንበዴ ባህሪ እየተፈጸሙ ነው። ይሄ ፍጹም የፖለቲካ ዓላማና ግብ ጋር የማይገናኙ ተግባራት ናቸው። ስለዚህ ፋኖ አንድና አንድ ምርጫው አንድ መሆንና እንደዚህ አይነት ትግል ውስጥ ያሉ ዲሲፕሊን የጎደላቸውን አካላት እንዲሁም ደግሞ የተለያየ ተልዕኮ ያላቸውን አውጥቶ በመለየት ቀሪዎቹ የፋኖ የፖለቲካ ዓላማ ያላቸውን ይዞ መቀጠል ያስፈልጋል። ይሄ የሆነው እንግዲህ አንዱ ይሄ ነው የሚል አስተያየቶችን ከተለያዩ አካባቢዎች አድርሳችሁኛል። እንግዲህ በትላንትናው ዕለት አንድ የፋኖ ከፍተኛ አመራር የጻፈውን ጽሁፍ ትናንትና አቀርቤላችሁ ነበር። በዛ ጽሁፍ ውስጥ እንግዲህ ፋኖ ግምገማ ማድረግ አለበት የሚል ይዘት ያለውና አጠቃላይ ጦርነቱ ሲጀመር የነበረው የፋኖ ትግል ባህሪና አሁን ጦርነቱ የደረሰበትን ደረጃ በተመለከተ እንዲሁም ደግሞ ከቦታዎች ከውጊያ ከሌሊት ዘመቻዎችና ከአጠቃላይ የቦታ ቁጥጥሮች አንጻር በዚህ ሰዓት አሁን እየተደረጉ ያሉ ዘመቻዎችና የማይደፈሩ የፋኖ ይዞታዎች ለምን ተደፈሩ በሚል በቁጭት ይሄ እንኳን አጠቃላይ ዘመቻና የ3 ዓመት ትግል የውሎ ግንባር የአንድ ግንባር ውጊያ እንኳ ይገመገማል። በውጤቱ አዎንታዊ ውጤትም ከተገኘ አሉታዊ ውጤትም ከተገኘ አንድ ውጊያ ይገመገማል። ይሄ እየሆነ አይደለም በሚል በማሳያነት የጎንደር ቀጠናን ፋኖ አንስቶ በርካታ ጉዳዮችን ማጋራቱና እንድፈር እንገምግመው ራሳችንን እናድስ ማለቱ ይታወቃል። እንግዲህ በዚህ ቀጠና የማይደፈሩ የሚባሉ ያውም አሁን ወቅቱ ህዳርና ጥቅምት በአጋማሽ ላይ ብዙ ቦታዎች ላይ መንግስት ኃይል መግባት ከቻለና ዘመቻዎችን ማድረግ ከቻለ ችግሩ የማን ነው የሚለውንም አብረው ለማንሳት ሞክሯል። በቀጣዩ በበጋ ወራትስ ምን ይሆናል የሚለውንም በተመለከተ ስጋቱን በበለጠ ሁኔታ አስቀምጧል። ይህ እንግዲህ በፋኖ ውስጥ ካሉት ውስጥ እንግዲህ በትምህርት ደረጃም ገፋ ካሉት የፋኖ መሪዎች አንዱ ነው። አጠቃላይ ሁኔታውን ገምግሟል። መነጋገር ያስፈልጋል፣ መታደስ ያስፈልጋል። አሁን ከወትሮ የተሻለ ተዋጊ አለ። ሆኖም ግን የትግል ግምገማና የፖለቲካ ዓላማ የለም። በአንዳንድ አካባቢዎች የኬላ ወይ ዘመነ መሳፍንት እንዲሁም ደግሞ የአካባቢ አለቃ ለመሆን የሚደረጉ ግብግቦች ናቸው የሚታዩት ብሏል። ይህ እንግዲህ ሌላው ሰው ያልተናገረው ራሱ ፋኖ መሪ ፋኖ ብዙአየሁ እየጻፈው ነው። መረር ብለን ይችን እውነት እንጋፈጣት በሚል ትናንትና እንግዲህ በችግሩ ላይ ከተማመን 50% ያክል መፍትሄው ላይ እንደርሳለን በሚል ባቀረበው ጉዳይ ላይ በተለይ የጎንደርን ፋኖ አንስተን ብናይ አጠቃላይ የጠላት ወታደራዊ እንቅስቃሴ ከፍተኛ ሁኔታ ጨምሯል። የማጥቃት ቦታዎች የማስለቀቅና የመያዝ አቅማቸው አዳዲስ ጦርነት ስልት ተጠቅሞ ወይም የፋኖን ውጊያ ስልት ተጠቅሞ ጠላት ስምሪትና ውጊያን የመገምገም ሂደቱ ከፍ ብሏል ነው የሚለው በመንግስት በኩል ያለው። ይሄ ደግሞ በእኛ ላይ ከፍተኛ ተጽዕኖ እያደረሰ ነው። ጎንደርን እንደ ምሳሌ ያነሳው እንጂ በሁሉም ቀጠናዎች ተመሳሳይ ነው። ገና እህል ሳይሸከፍ ለፋኖ አመች በሚባልበት በዚህ ወቅት የጎንደር ፋኖ እየተሳደደ ተደፍሮ የማያውቅ ቦታ እያስደፈረ ይገኛል። በተቃራኒው የፋኖ ሰራዊትና ደጋፊ በከፍተኛ የስነ ልቦና ችግር እየተፈጠረበት ይገኛል።
እኒሄ እንዲሆን ያለው ዓላማውን የሳተ የኬላ አስተሳሰብ መንደር ወለድ ፖለቲካዊ መደጋገፎች የጥቅም ተጋሪነት ያመጣቸው ሰፈርተኝነት ዝምድናዊ መሰባሰቦች እና ዓላማው ላይ ትኩረት ያላደረገ የሰራዊት ግንባታ ይህን ሁሉ ጥምረት ውጤት ጠላት በዚህ ወቅት ቀርቶ በበጋ የማይደፍራቸው የማይባሉ ቦታዎች ሲደፍር ሲይዝ እንደ ተራ ትግል ስልት ከማየት ያለፈ ምላሽ ሲሰጠው አልተመለከትንም በሚል ረዘም ያለ ጽሁፍ ነው ያቀረበው። እንግዲህ ይህንን ፋኖንም ወቅሷል በአግባቡ በፎቶ ከመለጠፍ እንዲሁም ደግሞ አንድ ገድሎ 10 ገድያለሁ እያሉ ሪፖርት ከማድረግ እውነታውን መጋፈጥና የ50 ሚሊዮን ህዝብ የፖለቲካ ጥያቄ ያነገበ ትግል እንደያዘ ወገብን አስሮ ጉዳዩን መገምገም ያስፈልጋል ብሏል። እንግዲህ ከራሱ ከፋኖ የመጣ ስለሆነ ከሌላ ይመጣ አይደለም። አጠቃላይ እንግዲህ እዚህ ሚዲያ ላይ በሚሰራጩ መረጃዎች ላይ የሚታዩት አጠቃላይ ጉዳዮችና የሚደርሱ ግፍና ሰቆቃዎች ዋና መነሻቸው የፋኖ አንድ አለመሆን ነው። ፋኖ በተለያየ አካባቢ መበታተኑና እንደዚሁ ደግሞ እንደ ጎበዝ አለቃ እንደ ኬላ የጥቅም ከብልጽግና ጋር የራሳቸው ጥቅም ሰንሰለት ያላቸው የትግል ዓላማ የሌላቸው የመንግስትን መዳከም አጋጣሚውን በመጠቀም እንደዚሁ ዝርፊያ የሚፈጽሙ የፖለቲካ ዓላማ ያላቸውና የፖለቲካ ግባቸውን ለማሳካት የሚታትሩ ይሄ ሁሉ በአንድ ላይ እየሄደ ነው ያለው። ስለዚህ ይሄ ውሎ አድሮ የፖለቲካ ግብና ዓላማ ላላቸው ፋኖች ለራሳቸው አደጋ የሚፈጥር ዘራፊ ወንበዴ ቡድን ማንኛውም ኃይል የሚጠቀምበት አፈንጋጭ እንዲሁም ደግሞ ወሮበላ ቡድን መምጣቱ አይቀርም ማስተካከያ ካልተወሰደ። ስለዚህ ይሄ ጉዳይ በወቅቱ ሊታይ ነው። እንግዲህ ይሄ ጥቅም ብቻ መሰረት አድርጎ የሚንቀሳቀስ ወንበዴ ቡድን ካለ ማንኛውም ለከፈለው ሰው በክፍያ የትኛውንም ወንጀል ለመፈጸም አይቸገርም፣ ይገድላል፣ ይደፍራል። የዕለት ጉዳዮችን ብቻ ያተኮረ ወንበዴ ቡድን እንዳይመጣ ካሁኑ የፋኖ መሪዎች እንግዲህ የሚጠበቅባቸው ማድረግ አለባቸው። ከዚህ የተሻለ አስተማሪ ጊዜ የለም። እንግዲህ የሰሞኑን ይህንን አሰቃቂ የእጅ መቁረጥ ድርጊት አስከትሎ እና ይህንን ተከትሎ ከብልጽግና የማህበራዊ ሚዲያ እንግዲህ እነ ዲያቆን ዳንኤል ክብረት ጭምር ገና ያላየነው ብዙ አለ በሚል አጋጣሚውን እንደ ሚዲያ ስምሪት እየተጠቀሙበት ነው። ይህንን ማንም የማያወግዝ የሰው ልጅ የለም። በዚህ ተሸፍኖ ግን የአማራ ሕዝብ የፖለቲካ ጥያቄ የለውም። የአማራ ሕዝብ ጥያቄ በዚህ ይህን ድርጊት በሚፈጽሙ ተራ ወንበዴዎችና ነፍሰ ገዳዮች ወይ ደግሞ እጅ ቆራጮችና አንገት ቆራጮች የሚሸፈን አይደለም። የአማራ ሕዝብ መሰረታዊ የፖለቲካ ጥያቄዎች አሉት። ይሄ ተገምግሞ ግን ጥያቄው መስመሩን መያዝ አለበት የሚለው ግን ሁሉንም አሸናፊ የሆነ ሀሳብ ነው። ወደ መረጃዎቹ ስቀጥል የችሎት መረጃ ነው የማቀርብላችሁ። ከችሎት መረጃዎች እንግዲህ ቃል በቃል ያለውን ትላንትና የችሎት ውሎችን ወደ እናንተ ላቅርብና ወደ ግንባር መረጃዎች እሄዳለሁ። በትላንትናው ዕለት እንግዲህ በፌዴራል ከፍተኛ ፍርድ ቤት ህዳር 16 2018 ዓ.ም የቀረቡ የፖለቲካና የህሊና እስረኞች የችሎት የውሎ መረጃ ምን ይመስላል? መጀመሪያ እንግዲህ ችሎት ከተገኙት መካከል እነ ዮሐንስ ቧያለው መዝገብ ነው። በህመም ምክንያት በተደጋጋሚ ችሎት ላይ እየተገኘ ካልሆነው ከአማረ መለሰ በስተቀር የተከበሩ ዮሐንስ ቧያለው፣ የተከበሩ ክርስቲያን ታደለና የተከበሩ ዶክተር ካሳ ተሻገርን ጨምሮ 15 በቅሊንጦ ማረሚያ ቤት በግፍ እስር ላይ የሚገኙ የፖለቲካና የህሊና እስረኞች ፍርድ ቤት ተገኝተዋል። መዝገቡ የተቀጠረው አቃቢ ህግ ከመጋረጃ ጀርባ አስመሰክረዋለሁ ያለውን አንድ ምስክር አቅርቦ እንዲያስመሰክር በሚል ነበር። ይሁን እንጂ የፌዴራል ፖሊስ ለቤተሰብ ጥየቃ ወደ አማራ ክልል ሄዷል የተባለው ምስክር በኔትወርክና በክልሉ ባለው ጸጥታ ችግር ምክንያት ለማቅረብ አለመቻሉን በደብዳቤ መግለጹን አሳውቋል። በመሆኑም አለ የተባለው የኔትወርክና የክልሉ የጸጥታ ችግር በቂ ምክንያት በመሆኑ ምስክሩን ለማቅረብ ተጨማሪ ጊዜ ይሰጠኝ ብሎ ጠይቋል። አቃቢ ህግ መከራከሪያ በተከሳሾች ጠበቆች በኩል ጠንከር ያለ ተቃውሞ ገጥሞት ነበረ። በግራ ቀኝ መካከል አጭር ክርክር ተደርጓል። ጠበቆቹ በወንጀለኛ መቅጫ ስነስርዓት ህግ ቁጥር 94/124ን በመጥቀስ አቃቢ ህግ ስነስርዓታዊ ባልሆነ መልኩ ተጨማሪ ጊዜ እየጠየቀ ነው። የኔትወርክና የጸጥታ ችግር የሚለው ቀጠሮ ለማስቀጠር በቂ ምክንያት አይደለም፣ ልዩ ጥበቃ እየተደረገለት ያለ ምስክር መሆኑን ገልጸው በቂ ትጋት አላሳየም። ተከሳሾቹ ከታሰሩ 2 ዓመት ከ5 ወር ሆኗቸዋል። በመሆኑም የተሰጠው ጊዜ በቂ ስለነበረ አቃቢ ህግ ምስክሩን የማሰማት መብቱ ይታለፍ በሚል ጠበቆቹ ተከራክረዋል። የተከበሩ ክርስቲያን ታደለ በበኩላቸው የመንግስት ከፍተኛ ባለስልጣናት ወደ አማራ ክልል እየተንቀሳቀሱ ሰላም ነው እያሉን ባለበት ሁኔታ አንድ ምስክር ለማምጣት የጸጥታ ችግር አለ የሚለው ተቀባይነት የለውም ሲሉ ተከራክረዋል። የግራ ቀኙን ክርክር ያዳመጠው ችሎቱ የአቃቢ ህግ መከራከሪያን በመቀበል ተለዋጭ ቀጠሮ ለታህሳስ 8 2018 ዓ.ም የአንድ ወር ቀጠሮ ሰጥቷል። በተከሳሾች በኩል በቅሊንጦ ማረሚያ ቤት ከፍተኛ ፍርድ ቤት ትዕዛዝ በኋላ መሻሻል ሊያሳይ ሲገባቸው ችግሮች ከድጡ ወደ ማጡ እየሆኑባቸው እና እየተባባሰ መሆኑንም ገልጸዋል።
በራሳቸውና በቤተሰቦቻቸው ላይ እየተፈጸመ ያለውን ማንነት ተኮር ስድብ፣ ዛቻና ማስፈራሪያ ተባብሶ ቀጥሏል። የፍርድ ቤት ትዕዛዝ እየተከበረ አይደለም። ክልከላው፣ ጭቆናው፣ ወከባው በዝቷል። ፌዴራል ፖሊስ እስካሁን ያጣራው ነገር የለም፣ ደህንነታችን አደጋ ላይ ነው በሚል ሌሎች ችግሮችንም በመዘርዘር ያሉበትን አያያዝ ሁኔታ በተመለከተ ፍትህ እንዲሰጣቸው ለችሎቱ አስረድተዋል። ሁለተኛው በነ ሰለሞን ፍቃድ ጣሴ መዝገብ የተከሰሱ እንደዚሁ ትናንትና ዳር 16 ፍርድ ቤት ቀርበዋል። ተከሳሾቹ በችሎት የተገኙ ሲሆን መዝገብ የተቀጠረው አቃቢ ሕግ አለኝ ያለውን የተስተካከለ የሲዲ ማስረጃ ይዞ እንዲቀርብ በሚል ነበር። በዕለቱም አቃቢ ሕግ የተስተካከለ ያለውን ሲዲ ይዞ መምጣቱን ቢገልጽም በጠበቆቹ በኩል ሲሞከር ግን የማይነበብ የማይደመጥና የማይሰራ መሆኑ አቃቢ ሕግን በባለሙያ አስተካክለ መስጠት ያንተ ኃላፊነት ነው በማለት በድጋሚ የተስተካከለው ሲዲ ይዞ እንዲቀርብ በማለት ተለዋጭ ቀጠሮ ለታህሳስ 1 2018 ተሰጥቷል። በእነሱ ባለው አስማማው መዝገብ እሱ ባለው አስማማውና ከበደ ንጉስ የተባሉ አዲስ የሽብር ተከሳሾች በችሎት የተገኙ ሲሆን የክስ መቃወሚያቸውን ይዘው እንዲቀርቡ ለህዳር 30 2018 ተለዋጭ ቀጠሮ ተሰጥቷል። አራተኛ ተስፋዬ ከበደ ተከሳሹ አሉኝ ያላቸውን 11 የመከላከያ ምስክሮች እንዲያሰማ ቀጠሮ ተሰጥቶ ነበረ። ይሁን እንጂ በዳኛ ትዕዛዝ አሰጣጥ ላይ በተባለው ክፍተት ተከሳሽ ተስፋዬ ከበደ ከሙያ ምስክሮቹ ጋር ሆኖ አቃቢ ሕግ የሰነድ ማስረጃ ባለማዳመጡና ከዝዋይ ያሉ ምስክሮች አለመምጣታቸውን በመጥቀስ ረዘም ያለ ቀጠሮ እንዲሰጠው ጠይቋል። ፍርድ ቤቱም ዳግም የተስተካከለ ትዕዛዝ እንደሚሰጥ በመግለጽ ለመጋቢት 17 እና 18 2018 ለወራት ቀጠሮ ተሰጥቷል። ተስፋዬ በማረሚያ ቤት ኃይሉን ጉልበቱን እያሳየ ነው፣ በማመልከቻዬ ላይ እንኳን ማህተም አልመታም በማለት ማረሚያ ቤቱን ከሷል። ያለ ማህተም ደብዳቤ ይዤ የወጣው ሲል ተናግሯል። እንግዲህ እነዚህ ቀርበው ነበር። ሌላው አምስተኛ መዝገብ ላይ እነ አበባው ነገሰ አለህ ቀርበዋል። ጥቅምት 28 በነበረው ችሎት ቀደም ሲል በምርመራ ቦታ እየተገኙ ሲደበደቡ የነበሩት ሁለት የፖሊስ አባላት እንዲመሰክሩበት ተደርጓል። ይህን ተከትሎ የተከሳሽ ጠበቆች የሰነድ አስተያየት ይዘው እንዲቀርቡ በሚል ለታህሳስ 16 ተለዋጭ ቀጠሮ ለህዳር 25 ተለዋጭ ቀጠሮ ተሰጥቷል። ሌላው ንብረት ህብስት በዕለቱ ተከሳሽ በጠበቃው በኩል የክስ መቃወሚያ ይዞ እንዲቀርብ በሚል ለታህሳስ 1 ተቀርቧል። የልደታ ውሎ ይህንን ይመስላል። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ ትላንትና እንግዲህ ካሉ ወታደራዊ ዲፕሎማሲያዊና ቀጠናዊ መረጃዎች አንዱና ቀዳሚ ከነበሩት ጉዳዮች አንዱ የአሜሪካ የአፍሪካ ወታደራዊ ጦር አዛዥ በአዲስ አበባ መገኘታቸው ነው። የአፍሪካ የጦር አዛዡ የአሜሪካው ማለት ነው ከአዲስ አበባ ከአብይ አህመድና ከኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ጋር መነጋገራቸውን ዘገባዎቹ አሳይተዋል። ጠቅላይ ሚኒስትር አብይ አህመድ ጥቅል በሆነ መንገድ በቀጠናዊ ጸጥታ ትብብር ጉዳይ መነጋገራቸውን መረጃ ሲያስተላልፍ፣ በመከላከያ ሚኒስቴር በኩል ደግሞ ከፊልድ ማርሻል ብርሃኑ ጁላ እና ከፊልድ ማርሻል ብርሃኑ ጁላ ጋር በመነጋገራቸውን አስታውቋል። ጉብኝቱ እንግዲህ በአንድ ዓመት ለሁለተኛ ጊዜ እየተደረገ ሲሆን ዋና መነጋገሪያ የነበረው የቀይ ባህር ጉዳይ እንደሆነ አዲስ ስታንዳርድ ዘግቧል። ቀጠናዊና የቀይ ባህር ጉዳይ አጀንዳ እንደነበር አዲስ ስታንዳርድ ዘግቧል። ይሄ ጉብኝት እንግዲህ በዓመት ለሁለተኛ ጊዜ ነው። ካለው ከአጠቃላይ ከቀጠናው ሁኔታ አንጻር ምን ይዞ ሊመጣ ይችላል? ደግሞ ወታደራዊ አዛዡ ጀነራል አንደርሰን የአሜሪካ የጦር አዛዥ እና የልዕለ ኃያሉ ሀገር የቀጠናው የወታደራዊ አዛዥ ከመሆናቸው አንጻር ጉዳይ ወደየት ይሄዳል? እንግዲህ የቀይ ባህር ጉዳይ ሰሞኑንም እስራኤልን በተመለከተ አዳዲስ መረጃዎች ሲቀርቡበት የነበረው ጉዳይ ስለሆነ ይሄ አንዱ መነጋገሪያ ነው። ሌላው በአሜሪካ የሚገኙ ማህበራት እንደዚሁ በአርሲና በሌሎች አካባቢዎች በንጹሃን ላይ እየተፈጸመ ያለውን ጭፍጨፋ አውግዘዋል። በኮሎራዶ ጥምር ግብረ ኃይል ማህበራትና ድርጅቶች በአርሲ በኦርቶዶክስ እምነት ተከታዮች ላይ እየተፈጸመውን ግፍ እና እየተፈጸመ ያለውን ግፍ አውግዘዋል። ማህበራቶቹ በጋራ ነው እያወገዙት። እንግዲህ ማህበራቶች በደቡብ አፍሪካም እንደዚሁ ሰልፍ በመውጣት ማውገዛቸው ይታወቃል። ወደ ግንባር መረጃዎች ሲሄድ ወደ ላስታ ቀጠና የሚወስደን መረጃ አስከትላለሁ። በላስታ ቀጠና ይምርሃነ ክርስቶስ በሌሊት ከገባ የመንግስት ኃይል ጋር በተደረገው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱ ነው የተገለጸው። የመንግስት ጦር እየተጠና ያለውን የፋኖ አመራሮች ላይ እያነጣጠረ እና በፋኖ ይዞታዎች ላይ የሌሊት ጸረ ሽምቅ ዘመቻ በሚል ነበር ሌሊት ዘመቻ እያደረገውና የጀመረው። በዚህ የመንግስት ኃይል ዘመቻ ላይ መረጃ የደረሳቸው ፋኖዎች 3 ቦታዎች ላይ ደፈጣ በመያዝ ከደፈጣ ወደ መደበኛ ውጊያ ተቀይሮ ውጊያው ለተከታታይ ሰዓታት ለግማሽ ቀን ከባድ ውጊያ ተደርጓል። ዛዚያ፣ ደቢና፣ አሞራ ደብር በተባሉ ቦታዎች ላይ
የደፈጣ ጥቃት ተጥሎ ይህን ተከትሎ ደግሞ ለግማሽ ቀን የቆየ ከባድ ውጊያ ተቀስቅሶ ነው ውጊያ ሲደረግ የዋለው። በዚህ ውጊያ በመንግስት እና በፋኖ በኩል ያልታወቀ ወታደራዊ ኪሳራ ደርሷል ያሉት የመረጃ ምንጮች የመንግስት ኃይል ሞርተር፣ ዙ23 ድሽቃን ጨምሮ የቡድን መሳሪያዎችን በብዛት ሲጠቀም ውሏል። የመንግስት ኃይል ኪሳራዎችን ማስተናገዱን ተከትሎ ግን አመሻሹን ወደኋላ ወጥቷል ነው ያሉት። ሌላው እንደዚሁ ምስራቅ ጎጃም ማቻከል ከአማኑኤል ከተማ ለዘመቻ ከተንቀሳቀሰ የመንግስት ኃይል ጋር በተደረገ ውጊያ ወታደራዊ ኪሳራ ደርሷል። ወደ ደጎልማ ተብሎ ወደሚጠራ ቦታ በፋኖ ይዞታዎች ላይ ከበባ ለማድረግ የገባ የመንግስት ኃይል ጋር ነው ውጊያ የተደረገው። ለ2 ሰዓታት የዘለቀ ውጊያ መደረጉን የዓይን እማኞች ገልጸዋል። ወደ ደገልማ የገባው የመንግስት ኃይል አመሻሹን ቁስለኞችን ይዞ ወደ አማኑኤል ከተማ ተመልሷል። እንግዲህ እነዚህ መረጃዎች እንደሚያሳዩት የመንግስት ኃይል አሁን በሌሊት ነው የዘመቻዎችን እያደረገ ያለው። ሌሊት ከዋና ከተሞች ርቆ ይህንን ዘመቻ ሲያደርግ ምን ምቹ ሁኔታዎች አሉ የሚለውን እንግዲህ ወታደራዊ አስተያየት ሰጪዎቹ ልትገመግሟቸው ትችላላችሁ። ችግሩ ምንድን ነው? ሰሞኑን ቋራ ውስጥ እንግዲህ ከቋራ ከተማ ቋራ ማለት በኢሃፓም በኢህድንም እንዲሁም ደግሞ በአባት አርበኞችም ዘመን ጭምር መንግስት ደፍሯቸው የማያውቁ ቀጠናዎች ውስጥ ከሚባሉት አንዱ የቋራ ጥቅጥቅ ጫካ ነው። በዚህ ከቋራ ከጎለጎ ከተማ ብዙ ኪሎ ሜትር ርቀት በመሄድ በፋኖ ይዞታዎች ላይ በሌሊት የመንግስት ኃይል ጥቃት ስለመፈጸሙ እንደዚሁ የወጡ መረጃዎች ያሳያሉ። ይሄ ጉዳይ መገምገም ያለበት እዛ ድረስ መረጃ በመስጠት የሌሊት አስተማማኝ ጉዞ ማድረግ የቻለ የመንግስት ኃይል ምንድን ነው ምክንያቱ? ታስታውሱ ከሆነ 2016 በደቡብ ጎንደር አንድ ቦታ ላይ ውጊያ ሲደረግ 21 ቦታዎች ላይ ፋኖዎቹ ተናበው ውጊያ ማድረጋቸውን ተከትሎ ጫናዎች ቀንሰው ነበረ። በወቅቱ የአካባቢው የፋኖ አዛዥ ፋኖ ከፍ ያለው ደሴ ላይ ጫና ሲፈጥር በትዕዛዝ መስጠቱን ተከትሎ በ21 የዞኑ አካባቢዎች በተመሳሳይ ሰዓት ውጊያዎች ሲጀመሩ የመንግስት ኃይል በተለያዩ አካባቢዎች ኃይል ተበተነበት፣ ተወጠረ፣ መንቀሳቀስ አልቻለም። ከዛ አሁን ይሄ የተገለበጠ ጉዳይ ምንድነው የሆነው የሚለው መገምገም ያለበት ነው። ለምንድነው የስምሪት ቀጠናዎችን ፋኖ አብሮ መሸፈን ያልቻለው? ለምንድነው እስከ ፋኖ ይዞታዎች ድረስ በሌሊት ያውን በጨለማ የመንግስት ኃይል ዘመቻዎችና ከበባዎችን ደግሞ የሌሊት ጸረ ሽምቅ ዘመቻዎችን ለማድረግ የቻለው የሚለው ጉዳይ አሁንም የፋኖ አንድ አለመሆን፣ ተናቦ ስምሪት አለመሰጠት፣ አንድ ውስጥ አለመሆኑ ዋናው ምክንያት ሆኖ ይቀርባል። ይህንን እንግዲህ ሊገመገምና ከትግሎቹ ላይ ሊያሳይ የሚችለው የዘመቻው አጠቃላይ ስለ ትግሉ የሚናገረውና መስተካከልና መገምገም ያለበትን ጉዳይ የሚያሳይ ነው የሚሆነው። እንግዲህ መንግስት አይቷቸው የማያውቁ እና የመንግስት ኃይል ገብቶባቸው የማያውቁ የሚባሉት ቀጠናዎች ውስጥ አንዱ ለምሳሌ አሁን ከላይ ያቀረቡት የላስታ ቀጠና በተለይ አይና ቡግናና አካባቢው ነው። እዚህ ድረስ ሲሄድ የመንግስት ኃይል ምን አድቫንቴጅ ይዞ ነው? ምን ፋኖስ ምን አድቫንቴጅ ሳያስጠብቅ ቀርቶ ነው የሚለው ደጋግሞ ሊነሳ የሚገባው ጉዳይ ነው። ሌላው እንደዚሁ ወደ ማዕከላዊ ጎንደር ደንቢያ የሚወስደን ነው። በደንቢያና በጭልጋ አማካይ ቦታ ላይ ጫንድባ ተብሎ የሚጠራው ቦታ ለሁለተኛ ቀን በቀጠለው ፍልሚያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን መረጃዎች ጠቁመዋል። ከጨዋሂትና ከጭልጋ በሁለት አቅጣጫ የ24ኛና 57ኛ ክፍለ ጦር በብዛት ያስገባው መንግስት ለሁለት ቀናት የዘለቀ ከባድ ውጊያ ተደርጓል። በውጊያው እንግዲህ በውጊያው በፋኖ ዋና ዋና መሪዎች ላይ ያነጣጠረ ከመሆኑ አንጻር እጅግ ከባድ የተባለ ውጊያ ነበር። የመንግስት ኃይል ተጨማሪ ኃይል ያለ እረፍት እያስገባ ነበር ውጊያ ሲያደርግ የነበረው። በዚህም 3 የፋኖ ክፍለ ጦሮች እንደዚሁ ያጸፋ ምላሽ ሰጥተዋል። በመንግስት በኩል አንድ ሬጅመንት ኃይል ጉዳት አስተናግዷል ነው እየተባለው። ያው ከኋላ እየጨመሩ ፊት የገባው ጉዳት ሲያስተናግድ፣ በፋኖ በኩልም የዘመቻ መሪን ጨምሮ እንደዚሁ በቁጥር ያልታወቀ ጉዳት ስለመስተናገዱ የመረጃ ምንጮቹ ገልጸዋል። ይህንን በተመለከተ አንድ የፋኖ ከፍተኛ አመራር ሲገልጽ ውጊያው በዚህ አካባቢ ከተደረጉ ውጊያዎች በአይነቱ የተለየና ከባድ ነበረ። የተለየ ዘመቻና ኦፕሬሽን በሚል ነው በነ ጀነራል ብርሃኑ በቀለ ራሳቸው በሚያስተባብሩ ዘመቻ የተደረገው በሚል ጉዳዩን ገልጾታል። ከዚህ ባሻገር ዛሬም ወደ አካባቢው ተጨማሪ ኃይል እየገባ መሆኑን ተከትሎ ውጊያ ሊቀሰቀስ ይችላል የሚል መረጃ ነው ያለው። ወደ ሰሜን ወሎ ቀጠናዎች ይሄዳለው። ሰሜን ወሎ በቆቦ ከተማ በዛሬ በቆቦ ከተማ በተፈጸመ ጥቃት የሚሊሻና የመረጃ ደህንነት አባላት ስለመገደላቸው ታውቋል። ዛሬ እንግዲህ የሚሊሻ አባላትና አጃቢዎቻቸው በኮር 2 ቃኝ ምስራቅ አማራ ፋኖ አማካይነት በተፈጸመ ጥቃት ቆቦ ከተማ ውስጥ መገደላቸው ነው የታወቀው።
ቆቦ ከተማ ሰርጎ የገባው ፋኖ ጥቃቱን እንደፈጸመ ኃላፊነቱን ወስዷል። በዚህም እንግዲህ የተሳካ ዘመቻ ኦፕሬሽን በሚል ሲገልጸው ጉዳዩን በተመለከተ መረጃ ለኢትዮ ፎከስ ያደረሱ የዓይን እማኞች ቆቦ ተጨማሪ ምርጥ 50 የሚባሉ እየተባሉ የሚጠሩ የሚሊሻ አባላት ናቸው እየተገደሉ ዛሬ ማለዳ ሁለቱ መገደላቸውን ተመልክተናል በሚሉት በከተማው ውስጥ ነው እየተገደሉት። እንግዲህ የሩታ ተኩስ ተከፍቶ ነው። ልዩ ቦታው ደግሞ ቅዳሜ ገበያ ትምህርት ቤቱ አቅራቢያ ወፍጮ ቤቶቹ መካከል ሲሉ ነው እየገለጹ። ዛሬ ማለዳ 2 ሰዓት ላይ ነው ይህንን ጥቃት የፈጸሙት የፋኖ አባላት። ምንም አይነት ጉዳት አልደረሰባቸውም። ጥቃት የተፈጸመባቸው የሚሊሻ አባላት መሳሪያዎችንም ይዘው ሄደዋል። እንግዲህ በየአካባቢው ምርጥ 50 እየተባለ የሚጠራ ልዩ የሚሊሻ ኃይል አለ። እነዚህ ናቸው እንግዲህ የተገደሉት። የመረጃም የሚሊሻም አስተባባሪ ሆነው ይሰሩ እንደነበር ነው የተገለጸው። በዚህ ቀጠና ለሁለተኛ ቀን የቀጠለ የጀቶች እና የተዋጊ አውሮፕላኖች በረራዎች እንዳሉ መረጃዎቹ ገልጸዋል። በሰሜን ወሎ በወልዲያ ዙሪያ ተዋጊ ጀቶች ዛሬ ረፋድ እንደዚሁ ቅኝት አድርገዋል። ከማለዳ ጀምሮ አሰሳም አድርገዋል የሚሉት የመረጃ ምንጮች ከሰመራ አፋር በመነሳት ከማለዳ ጀምሮ ለ2 ሰዓታት በወልዲያ ዙሪያ በሚገኙ የእጁ ቀበሌዎች በራያ ቆቦ፣ ቃሊም፣ ጎብዬ፣ በላጎ፣ ሮቢት፣ አራዱም፣ ተኩለሽ፣ አሳመምቻ፣ ቀመሌ ተክለ ሃይማኖትን ጨምሮ አረፋ ጊዮርጊስ፣ ጠበለስ፣ ዋጉስ፣ ጋሌ፣ ጠበለት፣ ሸወይ ማርያም፣ ጨፌ መንደር፣ አማያ አካባቢዎች እንደዚሁ ጀት ዝቅ ብሎ ሲበር ነበር። ሌሊት ደግሞ የራያ ቆቦ አጠቃላይ ቀጠናዎችን የራያ አላማጣ ወረዳን የራያ ባላ አካባቢዎችን ጨምሮ እንደዚሁ በዚሁ ቀጠና ሌሊትም እንደዚሁ የጀት በረራ እና ቅኝት ነበር ብለዋል። ይህም ሆኖ እንግዲህ ለሁለተኛ ቀን ነው ይሄ በተከታታይ ሲደረግ። ሆኖም ግን እስካሁን ድረስ የተፈጸመ ጥቃትም ሆነ የደረሰ ጉዳት የለም ነው የተባለው። ወደ ወለጋ የሚወስደን መረጃ አስከትላለሁ። በወለጋ ቢደንጎሮ ቱሉ ጋና ተጨማሪ መንግስት ኃይል እያስገባ ነው። ውጊያው ቆሟል። ውጊያው ቢቆም ተጨማሪ ኃይል መግባቱን ተከትሎ እንግዲህ ውጥረት አለ የተባለው አንገርጉትን፣ አቢደንጎሮ እና ጃርደጋ ጃርቴን ጨምሮ በ5ቱ የሆሮ ጉዱሩና የምስራቅ ወለጋ አካባቢዎች የብልጽግና ባለስልጣናትን የመከላከያ አመራሮች ስብሰባ ጠርተዋቸዋል ነው የተባለው። ባለፈው የነበረውትን ዘመቻዎች ግምገማና ቀጣይ ዘመቻ እቅድ ላይ እያተኮረ አጀንዳ እንዳላቸው የገለጹት የመረጃ ምንጮች የረጲዮላ የጋቸና ሴርና የልዩ ኃይል መሪዎችም እንደዚሁ ከብልጽግና የአካባቢ ባለስልጣናት ጋር በመከላከያ አመራሮች ለስብሰባ መጠራታቸውን የዓይን እማኞች ገልጸዋል። ለዚህ ሰዓት ከተለያዩ አካባቢዎች በማሰባሰብ ወደ እናንተ ያደረስኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ በርከት ያሉ አስተያየቶችን አድርሳችሁኛል። ከእገታ ጋር በተያያዘ እንደዚሁ ገንዘብ ተጠይቀው በሌላ ሰው ተደራድረው ያስመለሱ በሚታወቁ ሰዎች ነው ይሄ ገንዘብ እንግዲህ ተጠይቆ የነበረው። ይህንን በተመለከተ ፋኖ በዚህ ጉዳይ ላይ ወጥ የሆነ እርምጃ መውሰድ አለበት። ፋኖ ባንክ በመጠበቅ ስሙ የተመሰገነ ነበር። ፋኖ ካሁን በፊት በንጹሃን ላይ እንዲሁ ደግሞ በሰብአዊ መብቶች ላይ የነበረው ጉዳይ እየታወቀ ነበር። አሁን እየወጡ ያሉ መረጃዎች ግን የብልጽግና ሲጠብቀው የነበረው ፕሮፓጋንዳ ነው። ፋኖ ባንክ በመጠበቁ የብልጽግና ገጾች ይናደዱ ነበር። ምክንያቱም ፋኖን ወደ ጥቁር ጥላሸት በመቀባት ለመፈረጅ የሚያስችሉ ሁኔታዎች አልነበሩም። ያኛው ያበሳጫቸው ነበር። አሁን ግን እየወጡ ያሉ መረጃዎች ባልጠሩ በደም ለመመለስ የትግል ዓላማ በሌላቸው ለመዝረፍ ወንበድናን ተግባራዊ ለማድረግ በእገታና በግድያ ላይ በተሰማሩ አስገዶ መድፈርን ጭምር እየወጡ ያሉ መረጃዎች አሰቃቂ ናቸው። በዚህ ውስጥ ይህንን የሚፈጽሙት በሙሉ ወጥ የሆነ እርምጃ ተወስዶባቸው ለህዝቡ ማሳየት ካልተቻለ ብልጽግና ወደሚፈልገው ሳይዋጋ ሊያሸንፍበት ወደሚፈልገው የወጥመድ መረብ ቀጥ ብሎ እየገባ መሆኑን ትግሉን ማወቅና ማየት ያስፈልጋል። በዚህ ላይ ደፈር ብሎ ይህንን መነጋገር፣ ደፈር ብሎ መገምገም፣ ራስን የቆሙበትን ቦታ ማየት ያስፈልጋል። ይሄ ጉዳይ እንግዲህ በተለይ ትግል ወደኋላ ቢመለስ በአጠቃላይ በሚቀጥሉት ዘመናት የአማራ ህዝብ ምን ይገጥመዋል የሚለውን በደንብ ደጋግሞ ማሰብ ያስፈልጋል። ቢያንስ የመደራደር የፖለቲካና ወታደራዊ አቅሙን ለማስጠበቅ ትግሉ በዲሲፕሊን መመራት አለበት። ለዚህ ያለኝ መልእክት ይሄ ነው። እንግዲህ በሌላ ተመሳሳይ ፕሮግራም እስክንገናኝ